መሰለ በተፈጥሮዬ አታድርግ የሚባለው ነገር በጣም ነው የምጠላው፣ ግን ሳላውቀው ነው። ለምሳሌ አባቴ ውጪ እንዳትወጣ ካለኝ ውጪ ነው የምትገኘው፣ ውጪ ነኝ እኔ ማለት ነው። በቃ ስታየኝ የሆነ ኤነርጂ ከተሰጠ አሜን የምታገኝ ከሆነ በእኔ በቃ መድኃኔዓለም ወይም እግዚአብሔር የሰጠህ ነገር አለ ማለት ነው። እውነት ለመናገር ከስሜቱ ልነሳ እንደ መካድ ነው የተሰማኝ። ይሄ ደስ የማይለው መካድ፣ ያው ብዙዎቻችን ወጣቶች ስለሆነ እንደውም አሪፍ አጋጣሚና ቆንጆ ጥያቄ ነው የጠየቀኝ። እዚህ ጋር የሚበላኝ አይነት ያቺ ካላወራኋት የምትላት አይነት ስሜት እሷን ትገልጥልኛለች። ራስን በብዙ መልኩ አልገለጥክም ነበር በነጠላ ዜማዎች። ኋላ ላይ በአልበም ከመጣት አስቀድሞ ከሙዚቀኞች ጀርባ ነበርክ። በብዙ መልኩ ውስጥ የነሱ ድምቀት እንድትሆን ትልቁን የሆነ ሚና ተወጥታል ከጀርባ ሆነ እና ያን ሁሉ ዓመት ራስን ደብቀ መቆየት ከጀርባ ሆነ መገኘት ኋላ ላይ ዘሩባቤልን ፈልገህ ስታገኘው ምን ፈይደልህ? ተደብቄ መቆየት ይህን ነገር አስገኝቶልኛል የምትለዋል? ለመጀመሪያ ማስታውሰው አልበም መስራት አለብኝ ብዬ ሳስብ ለኤልያስ መልካ ነው የነገርኩት። መጀመሪያ ላይ ይሄ ፊት የገቢና የታየው የሚካኤል በላይነህ የሚችም ታስታውሱ እንደሆነ አላቅም። የነገን ማወቅ የሚለው የሆነ እንደዚህ የሚል እባብ የሚመስል ልጅ ቀጭን ምናምን ነገር እግሩ አጠር ብሎ እንደሱ አይነት ሰው ነው እና እሱ ላይ ነው ሰው ያየኝ። በአጋጣሚ ዘፈኑን በጣም አሪፍ ስለነበረ ፊታችን እሱ ላይ መታየት ጀመረ። መጀመሪያ ከህዝብ ጋር የተዋወቁት በሱ ነው። የሴት ልጅን አካል ሲደነቅ ስሰማ በጣም ያስደነግጣል። እገረማለሁ። የምገረመው በጥሩ አይደለም። ለምን የሴት ልጅ አካል ለሴት ልጅ ነው። የሴት ልጅ አካል ለባለቤቷ፣ ላገባችው ባሏ፣ ለእኔ ስለ ሴት ልጅ ስለምወዳት ልጅ ወይም ላገባት ስላሰብኳት ልጅ በዜማና በግጥም ለእናንተ ብጽፍላችሁ ምንድን ነው የሚያደርግላችሁ? ሲጀምርስ ደግሞ ምን አገባችሁ አይደለ? አስባችሁታል? በእሷ አንግል። ሌላው ደግሞ ምንድነው እኔ ላይ ምን እያመጣው ነው? የኔ እኮ ሚስት ማለት በጣም ነው የምትገርመው ምናምን እያልኳችሁ እናንተን እያጓጓችሁ ነው። ወንዶችዬ ይገባቸዋል ነገር። ከዛስ እኔው ላይ እሳት እያመጣው ነው። እናንተ የኔን ሚስት እንድትፈልጓት እያረኳችሁ። መንገድ ላይ ስታልፍ የዘሩ እኮ ናት። ገብቷቸዋል? ማስበው እንዴት ነው እንደዚህ የሚደረገው? ትክክለኛ አርቲስት በራሱ ጆሮ እንደ አርቲስትነቱ የሚያዳምጣቸው ዜማዎችና ቃላቶች አሉ ከህዝብ ቀድሞ። ምክንያቱም መንፈሳዊ ነገር ነው አርት። የሚፈልገውን ነገር ሰጥተህ የምትፈልገውን ነገር መቀበል፣ ያው ኮሜርሻል እስከሆነ ድረስ መኖር እስካለብህ ድረስ ስትሰራ ታገኛለህ። ማግኘት የምትችለው ደግሞ ሰው የሚፈልገውን ነገር ስትሰጠው ነው የሚል ሀሳብ አንስቷል። በዚህ ውስጥ መጠቃለል ይቻላል። ሰውም የሚፈልገውም ነገር መስፈን ትክክል አይደለም። እሱ አርቲስት ያስብለዋል ወይ ለማለት የፈለጉት። ያው ቅድም ብየዋለሁ። በእርግጥ አሁን እንደ እያንዳንዳችን ምን ትፈልጋለህ ተብለን ብንጠየቁ በጣም ብዙ የምንፈልገው ነገር አለ። ስለዚህ ህዝብ ምን ይፈልጋል አይባልም ማለት ነው። እያንዳንዱ ብንጠይቅ ሁሉም የተለያየ ሀሳብ ስለሆነ ያለው እንደ ህዝብ ምን ይፈልጋል ምናምን ካልሸነገል ነው በቀር የኢትዮጵያ ህዝብ አይሸነገልም። ካልሸነገል ነው በቀር ህዝብ ምን ይላል ማለት በጣም